በስተመጨረሻ ትሁቴ እንግዲህ ለናቲ እናቱ በህይወት እንዳለችና እንዳልሞተች ሚስጥሩን ነግሯለች ማለት ነው። ስለዚህ አሁን ደግሞ በዚህ ሰዓት ማን ያየቻቸው? ቤቲ ነች። ቤቲ እንግዲህ ተደብቃ ትሁቴን በመከታተል ከናቲ ጋር ሲያወሩ ምን እንዳወሩ ባታውቅም፣ ነገር ግን ሁለቱ መገናኘታቸውና አንድ ላይ መሆናቸውን አይታለች ማለት ነው። አሁን እንግዲህ ትሁቴ ከናቲ ጋር መገናኟ ቤቲ ማወቋ በኔ በኩል ጥሩ አይመጣም ብዬ ነው የማስበው። ምክንያቱም አንደኛ ቤቲ ናቲን ስለምትወደው ናቲን ከማንም ጋር እንዲሆን አትፈልግም። ሊያውም እዛ ቤት ከተቀጠረች ከቱቴ ጋር ስታየው ሌላ ነገር ልታስብ ትችላለች። ሁለተኛ ነገር ደግሞ ቱቴ አሁን ላይ ለገዛኝ እንግዲህ ቤቲ ሄዳ ከነገረችው ቱቴና ናቲ ይገናኛሉ፣ ሚስጥራችንም እንግዲህ ተናግራለች ብላ ከተናገረች ቱቴንም ከዚህ ቤት ሊያባራት ይችላል ብዬ ነው የማስበው። ነገር ግን እንግዲህ በስተመጨረሻ ቱቴ ይህን ሚስጥርና ይህንን ነገር መናገሯ በጣም ደስ ብሎኛል። እስቲ ሁላችሁም ደስ ያላችሁ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ ትሁት ክፍል 88 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 88 ቶሎ ይለቀቅልን በማለት ይህን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ እንዳየነው ከሆነ ዓለም ልጇን ድምጽ ሰምታ ከቤት ወጣ እንግዲህ ናቲን በአካል አይተዋለች ማለት ነው። አሁን ላይ ግን ገዛኸኝ እንግዲህ እሷን አስፈራርቷት ልጅሽን ነው መገልብሽ ብሎ ቢያስፈራራት ኖሮ ከናቲ ጋር ይገናኙ ነበር። ቱቴም ብትሆን ተረጋጊ ብላ ዓለምን ይዛት ነበር። ነገር ግን አሁን ላይ የናቲና የናትየው አለመገናኘት በጣም ነው ያስከፋኝ ማለት ነው። አሁን ላይ እንግዲህ ልጁን እንግዲህ ገዛኝ እያስፈራራው ነው። አንድም ሳንቲም አልሰጠም ከዚህ ቤት ውጣ እያለ እያስፈራራው ነው። ነገር ግን ቤቲ በገዛኝ ሐሳብ አልተስማማችም። የሆነ ብር እንኳን እንስጠውም እያለች እያሰበች ነው። ምክንያቱም ይህንን ነገር ለመፍታትና እንግዲህ ለናቲም የሆነ ገንዘብ ካላገኘ የናቱ የሚፈልገውን ነገር የማያደርግ ከሆነ ሁልጊዜ እየተከታተላቸውና በእነሱ መሃል እንደሚገባ ግልጽ ነው ማለት ነው። ስለዚህ አሁን ላይ እንግዲህ ቤቲ ይህንን ነገር በአጭሩ ለመቋጨትና ናቲም የሚፈልገውን ገንዘብ አግኝቶ ከናቱ ጋር ሳይገናኝ እንዲሄድ ነው ፍላጎቷ። ነገር ግን አሁን ላይ እንደሚታወቀው ገዛኝ ደግሞ ሀብትና ንብረቱን 70% የሚሆነውን በቤቲ ስም እንዳዘዋወረ ይታወቃል። ናቲም ቢሆን ይህንን ነገር ያውቃል። ጠይቆትም ዝምታን መርጦ ነው። ነገር ግን አሁን ላይ በስተመጨረሻ ናቲ እናቱ የት እንዳለችና በህይወትም ልትኖር እንደምትችል በማለት እየጠየቀው ነው የሚገኘው ማለት ነው ፊት ለፊት አባቱን። ስለዚህ አሁን ላይ ቤቲ እንግዲህ ናቲን እንደገና አባቱ ከባድ ሰው መጥፎ ሰው እንደሆነና ነገር ግን ይህንን ነገር ቀስ በቀስ ማሳካት የሚችልበት አንድ መፍትሄ እንዳለ ነው እየነገረችው ያለችው። እሱም ምንድነው ከሷ ጋር እንዲሆንና ካልሆነም ደግሞ እንግዲህ ብሩን ሀብቱን ንብረቱን እሷ በሱ እንድታስተላልፍለት ወይም ደግሞ ልታስተላልፍለት እንደሆነ የነገረችው። ይህንን ነገር ናቲ ባይቀበለውም ነገር ግን ያለው አማራጭ እሱ እንደሆነ ነው እንግዲህ ያሰበው ማለት ነው። አሁን ላይ ደግሞ ዓለም አሁን ላይ እንግዲህ እንደሚታወቀው ናቲ በህይወት እንዳለ ካየሽ በኋላ በጣም እያለቀሰች ነው የምትገኘው። ምክንያቱም እነሱ እንግዲህ ናቲን ገለሽዋል እያሉ እየነገሯት ስለሆነ አሁን ላይ ግን ዓለም እንዳላበደችና ጤነኛ እንደሆነችና በአካል ደግሞ እንግዲህ ከዛ ቤት ወጣ ናቲን ካየችው በኋላ ለሷ እየተከራከረላት ከሰማችው በኋላ ናቲ በህይወት መኖሩን አውቃለች ማለት ነው። ይህም በጣም ደስ የሚል ዜና ነው። እውነትም ናቲን እንደራሷ እንዳልገደለችውና በህይወት እንዳለ እናቱን እየጠየቀ እንደሚፈልግ እንደመጣ ስላወቀች እንግዲህ እኔም በበኩሌ በጣም ነው ደስ ያለኝ ማለት ነው። ነገር ግን አሁን ላይ ዓለም በዚህ ውስጥ ሆና ቱቴን ተናዳባታለች። እንዴት ናቲ በህይወት እንዳለ አልነገርሽኝም፣ እንዳልሞተ ለምን አልነገርሽኝም ብላ እውነቷን ነው እንግዲህ ቱቴ ዛሬ ነገ እያለች ዝም ከምትል ናቲ በህይወት እንዳለና አንድ ቀን መጥቶ እሷን ሊያስፈታት እንደሚችል ማወቅ እንዳለባት፣ ነገር ግን ለነገዛኸኝና ለነቤቲ ማስመሰል እንዳለባት መናገር ትችል ነበር ዛሬ ነገ እያለች ዝም ከምትላት ማለት ነው። ስለዚህ አሁን ላይ እንግዲህ ቱቴ ይህንን ሚስጥር ደግሞ ማወቋ ለገዛኸኝና ለቤቲ አስጊ ነገር ሆኖባቸዋል። ምክንያቱም አሁን ላይ ቱቴ ዓለም እዚህ እንዳለች አታቅም፣ አንድ ሴትም እንዳለች አታቅም ብለው ነው እነሱ የሚያስቡት። ነገር ግን አሁን ላይ ናቲ በጮበት ሰዓት እንግዲህ ዓለም ወጣ እዛ መግባቷ እንደገና ደግሞ ናቲን ማየቷ፣ ሁለተኛ ነገር ደግሞ በዛ ሰዓት ቱት ወጣ ደግሞ እንግዲህ ይህንን ሚስጥራቸውን መስማታቸው ገዛኸኝ በጣም ደንግጧል። ወይም ደግሞ ቱቴን የሆነ ነገር ማድረግ አለብን ብሎ አስቦ ነበር። ነገር ግን ቤቲ እንግዲህ ገዛኸኝን በማረጋጋት ቱቴንም ቢሆን አስፈራርተን እንዳትናገር ማድረግ እንችላለን በዋስ በሆነው ወይም ደግሞ በካሌብ አባት ነው ያለችው።
ገዛኸኝ ያልሆነ ነገር ትሁቴን ለማድረግ ቢያስብም ማለት ነው። ነገር ግን አሁን ላይ እንግዲህ ቤቲ ናቲን የራሷ ለማድረግ እያሰበች ነው ያለችው። ነገር ግን አይሳካላትም። እሱም ቢሆን ከሷ ጋር ለመሆን ምንም አይነት ፍላጎት የለውም። ነገር ግን የትሁቴንና የናቲን ግንኙነት ደግሞ ቤቲ ፈጽሞ አልወደደችውም። ምክንያቱም ካሁን ትሁቴ ናቲን ትወስድብኛለች ብላ ስለምትፈራና አሁን የዘመናት ህልሟን ወይም ደግሞ ቤቲ ከገዛኸኝ ጋር ለብር ብላ ለገንዘብ ብላ ብትሆንም ነገር ግን ፍላጎቷና ሐሳቧ ከናቲ ጋር መሆንና መጋባት ነው። አሁን ላይ ምንም ስለሌላትና ገንዘብ ሀብት ንብረት ስለሌላት ነው ከናቲ ጋር የሆነችበት ሚስጥር ማለት ነው። ይሄንንም ደግሞ ለናቲ ነግሯለች። ይሄ ሁላ ነገር ያደረኩት ወይም ደግሞ ከአባት ጋር የሆንኩት ገንዘብ ስላጣው ነው ያለችው። ነገር ግን አሁን ላይ ትሁቴ ሚስጥሩን ለናቲ መተንፈሷና እናቱ በህይወት እንዳለችና እናቱ እንዳልሞተች መናገሯ ለናቲ አንድ ስቴፕ እንዲሄድ ያደርጋል። ነገር ግን አሁን ላይ ተመልሶ ናቲ በእኔ በኩል ትሁቴን እንዳያስጨንቃት ነው የምፈራው። ምክንያቱም የት አለች? በህይወት ያለችው የት ነው ያለችው? እንደገና ደግሞ መች ነው ማያት የሚለውን ነገር እንግዲህ እንዳያስጨንቃትና ትሁቴን ጉድ ውስጥ እንዳይከታት። አሁን ላይ ቤቲ ትሁቴ ከናቲ ጋር እንደተገናኘች አውቃ እንዳላወቀች መስላ እንግዲህ ቤት ሄዳ ትሁቴን ከማን ጋር ነበርሽ? ናቲን አግኝተሽዋል እንዴ ብላ እንግዲህ ጠይቃት ከዋሸቻት የትሁቴን እያንዳንዷን እርምጃ ልትከታተላት ትችልና እንደገና ለዓለም ምግብ ስትወስድ ልታየትና ልትከታተላት ትችላለች ብዬ ነው የማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም ቤቲ ምን ታደርጋለች በቀጣዩ ትሁትን ብላችሁን የምታስቡት ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ ትሁቴ አሁን ላይ ገዛኸኝ ሄዶ ዓለምን ሲያስጨንቃትና ሲቆጣት ተደብቃ እየሰማች ነበር። ምክንያቱም አሁን ላይ ልጇ በህይወት እንዳለች ካየችና ከሰማች በኋላ ልጇን እንደሚገልባት አስፈራርቷታል። ለዛም ነው ገዛኸኝ ሲመጣ እግሩ ስር ወድቃ እያለቀሰች የምትገኘው ማለት ነው። ካልሆነ አሁን ላይ ምን አለች? በቃ ዓለም ጨርሰኝ ብለዋለች። ምክንያቱም ልጇ በህይወት እንዳለ ካወቀች ለሷ ራሱ ትልቅ ነገር ነው፣ ትልቅ ዜና ነው። እሱን የፈለገችው ዋናው ልጇ በህይወት እንዳለና እንደሌለ ማወቅ ነው። ፎቶውንም ብዙ ጊዜ ለትሁት እያሳየቻት ልጄ በህይወት አለ እንዴ? ይሄን አይተሽዋል እንዴ? ናቲ ነው የሚባለው እያለች ስታሳያት ብዙ ጊዜ ትሁቴ ዝምታን መምረጧ አሁን ላይ ዓለም አስከፍቷታል። ነገር ግን አሁን ላይ ዓለም ምንም ቢሆን በሞትም አይቆጨኝም ብላለች። ልጇ በህይወት እንዳለ ማወቋና ማረጋገጧ እሷን ገለሽዋል እያሏት ለብዙ ጊዜ ቢሏትም ነገር ግን አሁን ላይ በህይወት መኖሯ ራሱ ለሷ ትልቅ ነገር ነው የመጣላት ማለት ነው። አሁን ላይ እንግዲህ ዓለም ለትሁቴ ያስተላለፈችው መልእክት ምንድነው? ለናቲ እንድትናገርለት የምትፈልገው ነገር አንደኛ እሷ እናቷ እንደሆነች እንደምትወደውና አሁንም ቢሆን ለሱ እንደምሳሳለት ነው። እንግዲህ እዚህ ሁኔታ ውስጥ እንደሆነች አሁን ላይ ናቲ ስለማያውቅ ነገር ግን በትሁቴ አማካኝነት እንድታስተላልፍላት የነገረቻት መልእክት ይሄ ነው ማለት ነው። ስለዚህ አሁን ላይ ትሁቴ እንግዲህ ቢያንስ እንኳን ከዓለም ጋር ስለምትገናኝ ለናቲ ሄዳ እናቱ በህይወት እንዳለችና እንደምትወደውም ጭምር ነው የነገረችው። ስለዚህ አሁን ላይ ቀጥታ ስራው የማን ነው? የናቲ ነው። እናቱን የመፈለግ ስራ። ቤቲ ትሁቴን እያወጣጣቻት ነው። ምክንያቱም አሁን ላይ የወጣችው ሴት ማን እንደሆነች ጠይቃታለች። ትሁቴም እንግዲህ የናቲ እናት በማለት መልሳላታለች። ስለዚህ አንደኛው ላይ ትሁቴ ምንም አይነት ነገር አድርጊ ብትባል ወይም ደግሞ የሆነ ነገር ወስኝ ብትባል ምንድነው ብትባል እንግዲህ የተባለችው ሰዓት ምንድነው የመለሰችው? ትሁቴ ከዚህ ቤት መውጣት ነው። ይሄን ነገር ደግሞ ያለችው የሆነ ሚስጥር ትይዛለች ብላ ስላሰበች ነው እንግዲህ ቤቲ ይሄን ሁላ ጥያቄ እየጠየቀቻት ያለችው ማለት ነው። ነገር ግን ትሁቴ በአንድም በሌላም ቤቲ ከሆነችበት ስራ ከእንደዚህ ተንኮል ነገር እንድትወጣና ጥሩ ነገር እንድትሰራ እናትና ልጁም እንዲገናኙ ብታደርግ አሁን ላይ ለሷም ጥሩ ነገር ነው የምትሰራው። ከናቲም ብዙ ነገር አይመጣባትም። አሁን ላይ እንግዲህ ቤቲ ገዛኸኝን ስለምትፈራውና ገዛኸኝ አሁን ላይ እያስጨነቃት ስለሆነ ይህን ነገር ማድረግ አትፈልግም። ለብርና ለገንዘብ ብላ ነው ገዛኸኝን ያገባችው ወይም ደግሞ ከሱ ጋር ለመሆን ያሰበችው። አሁን ላይ እንግዲህ ገዛኸኝ የትሁቴን አጎት ተብዩ ወይም ደግሞ የካሌብ አባት ዋስ ስለሆናት እንግዲህ መጥቶ አስጠንቅቆታል ማለት ነው። ምንም ቢሆን ትሁቴ እዛ ቤት እስካለች ድረስ አርፋ
ጸጥ ለጥ ብላ እንድትሰራ ነው እንጂ ምንም ነገር እንድታወራ አይፈቀድላትም፣ ወይም ደግሞ ምንም ነገር ያየችው ነገር እንድትናገር አይፈቀድላትም ብሎ ነግሮታል ማለት ነው። ስለዚህ አሁን ላይ እንግዲህ የመጨረሻ ማስጠንቀቂያ ይመስለኛል ከገዛኸኝ የመጣባት ቱቴ። እንግዲህ ቱቴ በስተመጨረሻ እንደሚታወቀው ለናቲ እውነቱን ነግረዋለች፣ እናቱ በህይወት እንዳለች። ስለዚህ አሁን ላይ የናቲ ስራ እናቱን በመፈለግ ማግኘት አለበት። አባቱንም እንደገና ቤቲንም እንግዲህ ቀርቧት እንግዲህ ቤቲ ስለምትወደው ለሱ ልትነግረውና እውነቱን ልታዋየው ትችላለች ብዬ ነው የማስበው። ስለዚህ በቀላሉ ቤቲን ቢቀርባትና እሷን ቢጠይቃት ልትነግረው ትችላለች የሚል አመለካከት ነው ያለኝ። እስቲ እናንተስ በአሁን ላይ ባያችሁት በቱቴ ክፍል ሐሳብ አስተያየታችሁን የተሰማችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ እንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።